ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንዴት ናችሁ? እንዴት ከረማችሁ? ከኔ ጋር ሁሉም ሰላም ነው አለሁላችሁ። ሁላችሁንም ሁልጊዜም እንደምለው ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። የምወዳችሁ የማከብራችሁ የኔ ውዶች፣ የኔ እንቁዎች፣ የኔ ምን ልበላችሁ በቃ ብቻ የኔ ሁሉ ነገሮች እንዴት ናችሁልኝ? ዛሬ እንግዲህ ያው እስከ ዛሬው ስለ መዳም ስለ እንትን አይደለም ላወራችሁ የመጣሁት። አንድ የሚያስቅ ነገር ልነግራችሁ ነው። ያኔ ያስቃልም ያሳዝናልም። አንዲት እህታችን ታሪክ ነውና ሶሻል ሚዲያ ላይ አብዛኞቻችን ብዙዎቻችን ሰሞኑን የገራሱ አሁን አንዳንድ ወንድሞች በቁም ነገር ሚስት የሚፈልጉ ልጆች አሉና ብዙ ጊዜ ቁም ነገር ወስደን ከሶሻል ሚዲያ ላይ ትዳር እናገኛለን ብለን በአንድ መንድም የተሻለ ነው። የዛሬውም ደግሞ ከዚሁ ከእህታችን ገጠመኝ ወይም ደግሞ እህታችን ከሆነችበት እናንተም ትማሩበታላችሁ ብዬ አስባለሁኝ። አንዲት እህታችን እንደ ማንኛውም ኢትዮጵያዊ ወጣት ወደ ስደት ትመጣለች። የት ነው የመጣችው? ሳውዲ አረቢያ። የፈረደበት ሳውዲ አረቢያ ትመጣለች። ሳውዲ አረቢያ መጣ ምንድን ነው በመጣች በ6 ወይም ደግሞ 5 ወር አካባቢ የሆነ ልጅ በሶሻል ሚዲያ ትተዋወቃለች ማለት ነው። በሶሻል ሚዲያ ስትተዋወቅ ልጁ በጣም መልአክ ሆኖ ነው የቀረባት። በጣም ጥሩ ሰው ሆኖ ነው የቀረባት። ከሷ ምንም ገንዘብ አይፈልግም። ገንዘብ ልላክልህ ስትለዋት አልፈልግም ነው የሚላት። ስልክ ኦንላይን ሳይገባ ሲቀር ለምን ኦንላይን አልገባህም ስትለው ስልኬ ካርድ ዘግቶ ምናምን ሲላት ካርድ ልላክልህ ታዲያ ስትለው አልፈልግም፣ ብቻ ከሷ ምንም ነገር እንደማይፈልግና ለሷ እንደሚያዝንላት ነበር የሚያስመስለውና እሷም በቃ እንደዚህ አይነት ከሆነማ ልጁ በጣም ጥሩ ነው ትልና ያው ልቧን፣ ሴት ልጅ እንግዲህ ልቧን ከሰጠ ዋጋ የሚላት ይባላል። እውነት ነው። ያው ለፍቅር አንዳንድ ጊዜ ስናፈቅርም ከባድ ነው፣ ስንጠላም ደግሞ በዛው ልክ ነውና ልጅቷ ያንን ሪአክሽን ወይም ደግሞ ያንን ነገር ሲያሳየት በቃ እውነትም ልጁ ጥሩ ልጅ ነው፣ ትዳር ፈላጊ ነው ትልና ያው በሙሉ ልቧ ትተዋወቀዋለች። ከዛ ፎቶ ይላላካሉ። ሙስሊም ናት፣ እሷም ሙስሊም ናቸው። ፎቶ ይላላካሉ። ፎቶ ሲላላኩ በቃ እሱም የምፈልግሽ ሴት ነሽ ይላታል። እሷም እንደዛው የምፈልገው ወንድ ነህ ትልና ይግባባሉ። ሲግባቡ ልጅቷ ምንድን ነው ያደረገችው? ወዲያውኑ ቤተሰብ ጋር እንዲላክ ነው ያደረገችው። ምክንያቱም አንዳንድ ጊዜ ሶሻል ሚዲያ ላይ ስትተዋወቁ ብዙ የሚፈጠሩ ነገሮች አሉ። በመሀል በመንዘላዘል ገንዘባችሁን፣ እድሜያችሁን በቃ ብዙ ነገር ታጣላችሁ እና ልጅቷ በቶሎ ቤተሰብ ጋር እንዲሄድ ነው ያደረገችው እና በዛ መሀል እንግዲህ እንደዚሁ እያወሩ ወደ 4 ወር 5 ወር ይቀመጣሉ። በጥቅሉ እሷ እዚህ ሀገር ከመጣ አመት ይሆናታል ማለት ነው። አመት ሲሆናት እሷ እንግዲህ በባህር ነው የመጣችው። በባህር የመጣችበትን እዳዋን ምናምን ተከፋፍልና ከዛ ልክ ልጅቷ እዳዋን ከፋፍላ ከጨረሰች በኋላ እሱም ቤተሰብ ጋር ልኮ ቤተሰብ ጋር 3 ሰዎች ይዞ ይሄዳል። 4ተኛ እሱ ሆኖ ማለት ነው። 3 ሰዎች ይዞ ይሄዳል። እነዛ 3 ሰዎች ሲሄዱ እንግዲህ የገጠር ሰው ታውቃላችሁ፣ ሽር ጉድ ብለው በደንብ ደግ ሰው መታረድ ያለበትን ፍየል አርደው ምን ብለው ይቀበሏቸዋል ማለት ነው። በዛን ሰዓት እንግዲህ እነዛ 3 ሰዎች ከሱ ጋር አትሆነው ሲሄዱ ያው ልጅቷ ተስማምታ እንደሚመጡት ነግራ ምን ብላ ስለነበረ የሚኖረውም ያው ወደ አዲስ አበባ መርካቶ አካባቢ ስለነበር የሚኖረውም ወደ ገጠር ሲሄድ እንግዲህ ምልልሱ ከባድ ስለሆነ ያው ሽማግሌ እንደዚህ ምልልስ ምናምን አልነበረውም እና በቃ ቤተሰብ ጋር ተዋውቆ ሽማግሌ ያው በክብሩ በመሰረቱ ሂዶ ጠይቆ እሺ ተብሎ በልቶ ጠጥቶ ተመልሶ መጣ። ከዛ ቤተሰብ እሺ ብለው ተስማምተው ምን ብለው ከጨረሱ በኋላ ልጁ በጣም ነው የሚያምረው፣ ቁመኑ ምኑ ያው እሱ እንደሚሰራው ስራ አይደለም እና መጨረሻው ምንድን ነው ብትሉ በጣም የሚያሳዝን ነው። የእሷ መሸወድም ደግሞ የሚያስቅ ነገር አለው እና ምንድነው የሆነው? ልጅቷ ልክ ከቤተሰብ ጋር ሄዶ ከመጣ በኋላ 4 ሆነው ነው የሄዱት። እንግዲህ 4 ሆነው ሄደው ከሄዱ በኋላ ሲመለሱ እንግዲህ በደንብ በስነ ስርዓት ሽኝት ተደርጎላቸው ተመለሱ። በቃ ተመለስን መጣን ምናምን አላት። እሺ አለች። እነዚህ 4 ሽማግሌዎች የእሱ ቤተሰቦች እንደሆኑ ነው የምታውቀው። ከዛ ከመጡ በኋላ ልጁ
መምጣት አለብሽ ይላታል። እሷም በቃ እሺ እመጣለሁ ምናምን ትለዋለች። የ9 ወር ወይም ደግሞ የ10 ወር ደመወዝ እጇ ላይ ትይዛለች። ከዛ በ4 ወር ደመወዟ የቤት እቃ ታሟላለች። የ5 ወር ደመወዝ እጇ ላይ ትይዛለች። ከዛ የ1 ወር ደመወዝ ደግሞ ትኬት መቁረጫ ታደርግና በጥቅሉ 1 አመት ነው የሰራችው እሱ ጋር ቤተሰብ ጋር ሄዶ ከተዋወቀ በኋላ ሳውዲ አረቢያ 2 አመት ተቀምጣለች ማለት ነው። በፊተኛው ወዲያ ምናምን ነው የከፈለችው እንዳልኳቸው እና በቃ ባለን ነገር መተሽ እዚህ እንሰራለን ምናምን መምጣት አለብሽ ሲላት እሷም እሺ ብላ ሄደችው። ለዛ ነው ሄደች። ኢትዮጵያ ከሄደች በኋላ እቃ ተገዝቷል፣ ምን ተብሏል፣ ምን ተብሏል። የ4 ወር ደመወዝ ይቅርታ የ4 ወር ደመወዝ እቃ ነው የተገዛበት። የ5 ወር ደመወዝ በእጇ ይዛ ሄዳለች። ያው በእጇ ይዛ መሄዷ ምንም ዋጋ የለውም። ቤተሰብ ጋር ቀጥታ ሸኛት፣ ተቀብሎ ሸኛት። ቤተሰብ ጋር ሄደች። ቤተሰብ ጋር ተደገሰ። በስነ ስርዓት ተደግሶ ሰርጉ ድል ብሎ ተደግሶ በሬ ታርዶ ምን ተብሎ የሙስሊሙ የክርስቲያኑ ያው ገጠር ታውቃላችሁ፣ በተለይ ወደ ወሎ አካባቢ በጣም ደስ የሚል ባህል አለውና ሙስሊም ከክርስቲያኑ ተከባብሮ የሚኖር ስለሆነ 2 አይነት እርድ ነው፣ ከታረደ እርድ ነው የሚደረገው እና እርድ ታርዶ ምን ተብሎ ባለች አበዛኝ በ5 ወር ደመወዟ ደግሳ ድግሱ ያው ጨዋታው ሞቅ ብሎ ደመቅ ብሎ ሙሽራ ይጠበቃል። ሙሽራ ሲጠበቅ ምን የመሰለ ጥቁር ሱፉን ለብሶ አንድ ህፃን ልጅ ይዞ አንድ ህፃን ልጅ ብቻ አስከትሎ እቤት ይሄዳል። ያው ብቻውን በሉት፣ ያው ብቻውን ሄደ። ሚዜ የለ፣ ሽማግሌ የለ፣ ምን የለ ምን የለ፣ ብቻውን ቀጥ ብሎ እቤት አንድ ህፃን ልጅ የ10 አመት ልጅ እንደዛ አስከትሎ እቤት ይሄዳል። ከዛ ቤት ሲሄድ የገጠር ሰው እንግዲህ አስብ እስኪ ብቅ በል ብልህ ሲሉ አንድ ሰውዬ ብቻ የወለደው ልጅ አስመስሎ ህፃን ልጅ አስከትሎ እዛ ሰርግ ቤት ጥቁር ሱፉን ለብሶ በቀይ ከረባት እዛ ዱብ ይላል። ዝንጥ ብሎ ለብሶ ምናምን ከዛ ምንድነው ቤተሰብ ማን ነው ሚዜ ምናምን የለም ሽማግሌ የለም ሲባል አይ እንቅልፌ እየመጣ ስለሆነ እያዛጋው ነው ይቅርታ። እና ሽማግሌ የለም እንዴ ሲባል ሽማግሌዎቹ መኪና እንደዚህ ብሎ በጠርቀሶ ብሎ ልጅቷን ሸኝቼ መጣሁ ብለው የአገር ቤተሰቦችም ልጅቷን ለአንድ ሰው ሰጥተው ሸኝተው መልስ ነገሩ እውነቱን ነው። እናቴ ወጭ ማብዛት ምንድን ነው? 20-30 ሽማግሌ ሰብስቦ ለምን የምን ወጭ ማብዛት ነው? እዛ ሚስቱን እቅፍ አድርጎ ይዞ የእንትን አንዲት ኩርኩር መኪና ተኮናትሮ ነበር። በዛ በኩርኩር መኪና ሚስቱን ጋቢና አስቀምጦ ይዞት የሄደውን ህፃን ልጅ ከኋላ አስቀምጠው በኩርኩር መኪናቸው ከተማ የሄዱና ኮምቦልቻ ከተማ እዛ ኮምቦልቻ ከተማ የሄዱና ከዛ ያድሩና ከተነስተው አዲስ አበባ በመኪና በአየር አይደለም በመኪና እየካነፉ አዲስ አበባ ከዛ አዲስ አበባ ቤት አለው የምንኖርበት ምናምን ስትለው አዘጋጅቻለሁ 3 ክፍል ቤት አዘጋጅቻለሁኝ። አንድ መኝታ ቤት፣ አንድ እንግዳ ማረፊያ፣ አንድ ሳሎን አዘጋጅቻለሁ። 3 መኝታ ቤት ኪችን ያለው ምናምን ብሎ ሞልቷታል። እዛ እቃው እዛ ገብቷል ብሏታል። እሺ ብላለች። በኋላ እዛ ስትሄድ አዲስ አበባ ስትወርድ እዛ መርካቶ አካባቢ ምንድን የሚባል ሰፈር ነው። ከመርካቶ ወጣ ብሎ ስትሄድ አንድ ክላስ ቤት ጥብብ ያለች በውስጧ እነዚህ በረሮ ምናምን ብር የሚሉባት እንሽላሊቱ ላይ ጥሁሉ ላይ ጠፋም እዛ ይዟት ግብት ይላል። ከዛ ይሄ ምን ጉር ነው ምንድነው ስትለው እሱ ደግሞ አይ አንቺን እኮ ተከራየሁ ያልኩሽ ቤት ነገ እስከምንገባ ሩቅ ስለሆነ ይሄ የጓደኛ ቤት ነው፣ እዚህ እንረፍ ለዛሬ ብዬ ነው ይላትና እሺ ትልና ታድርና ጧት ተነስታ እንሂድ እንጂ ስትለው አንሄድም፣ ለምንድን ቤቱን ልቀቅ ብለውኛልና እዚሁ ነው የምንኖረው ይላታል። ሌላ ቤት እስከምናገኝ ድረስ ይላትና እዛች በረሮ ብር የሚልባት ቤት ውስጥ ቁጭ ባት ትኖራለች። በኋላ እቃውን አምጣ ስትለው ውሻ አመጣለሁ ሲላት እቃው መጥቶ ሴት ነው የሚቀመጠው። ስለዚህ እቃው መጥቶ መቀመጥ ስለሌለው እዛው ሰፊው ቤት ይቀመጥ። ሰፊው ቤት ላይ እቃው ካለ ለምንድን ነው እኛ ሄደን የማንኖርበት? ለምን ለእቃ ብቻ ቤት ኪራይ ትከፍላለህ ስትለው አይ ለእቃው ቤት ኪራይ አልከፍልም እያለ ወጣ ብሎ አልጋውን ሽጦ ይመጣል። ሰርቼ መጣሁ እያለ ይሰጣታል። ወጣ ብሎ ብፌውን ሽጦ ይመጣል። ከዛ ሰርቼ መጣሁ ይላታል ማለት ነው። በጥቅሉ 4 ወር ደመወዝ የገዛችውን እቃ ሙሉ በሙሉ ሽጥ አድርጎ ጨርሶ መጨረሻ ላይ የተገዛው እቃ የት አለ ስትለው የለም። የት ሄደ? ተሸጠ።
እሺ አንተ ምንድነው የምትሰራው? ምንም ስራም የለም ቤትም የለም። ሲተያዩ በኋላ ልጅቷ ማጣራት ጀመረች፣ ልጁን ማለት ነው። ልጁ ማን ነው ብላ ስታጣራ ልጁ ሙልጭ ያለ ሌባ፣ ዱርዬ፣ ቀማኛ፣ የሰው ስልክ እየቀማ የሚመጣ ዞሮ ሌባ፣ የልጁ ስራ ሌብነት ነው። ሌብነት ስራ ነው የሚሰራው። ከዛ እሷን እንግዲህ የጅማ ልጅ ነኝ ነው ያላት። እሱ ደግሞ የጅማ ልጅ አይደለም የሌላ ሀገር ልጅ ነው። አዛ እሱ ሌባ መሆኑን ስታጣራ ስታቅሷ እሱ የሚያወቀችበት ጊዜ እቃውም ሽጬ ጨርሼዋለሁ ሲላት ሌባ መሆኑን ያወቀችበት ጊዜ እነዛ 4 ሽማግሌዎች ይዟቸው የሄዱትም ደግሞ 2 ሺህ ብር ለእያንዳንዳቸው ከፍሎ ነው። እንግዲህ ያንን 2 ሺህ ብር ከፍሎ ይዟቸው የሆዳቸው ሽማግሌዎች ጭራሽ የማይታወቁ የት ተብለው የት የሚጠሩም አይደሉም። ያ ህፃኑ ልጅ ደግሞ ይዞት የነበረው ልጅ ሊስትሮ የሚጠርግ ልጅ ነው። ከሊስትሮ ቦታ ነው ናነድ ምሳሌ ገብዝ ብሎ ይዞት የሄደው እናላቸዋለሁ። እንደዛ አድጎ መጥቶ እንደገና እሷ ስነቃበት ከቤት ጠፍቶ የት እንደገባ ያልታወቀም። እሷም አፋልጉኝ ላይ ወጥታለች ብዬ ልቀልዳችሁ። አፋልጉኝ አላለችም በነገራችን ላይ። ከዛ እሷ ምን አደረገች? እጇ ላይ ያለውን ብር ጨርሳለች። የሚሸጥ እቃ የላትም፣ ምንም ነገር የላትም። ባዶ እጇን አጨብጭባ ቁጭ ብላለች። በኋላ ተበዳድራ ከዛም ተበዳድራ ቀን ስራም ሰርታ ምን ልብስም ማጥባ ምን ብላ 4 ወር ከሱ ተለያይታ 4 ወር ከሰራች በኋላ ብር አጠራቅማ አሁን እሷ ዱባይ ሄዳ ፈርሰስ ብላ ትኖራለች። እሱም ውሃ በላ ሆኖ ተቀምጧል እላችኋለሁ። እና ውዶቼ ምን ልላችሁ ፈልጌ ነው፣ በሶሻል ሚዲያ ላይ የምታወሩትን ወንድ በተለይ አትመኑ። እኔ እውነቴን ነው እየቀለድኩ አይደለም። ሶሻል ሚዲያ ላይ የምታገኙት ወንድ ሁሉንም አትመኗቸው። አብዛኛዎቹ ሌቦች ናቸው። አብዛኛዎቹ አጭበርባሪዎች ናቸው። አብዛኛዎቹ ማንነታቸውን ደብቀው ከላይ የሚታይ ማንነታቸውን ነው የሚያሳዩአችሁ። ስለዚህ እህቶቼ እንዳትሸወዱ። ሶሻል ሚዲያ ላይ የሚመጣው ትዳር ለእናንተ አይሆናችሁም ማለት ሳይሆን ግን ማን ነው፣ ምንድን ነው፣ ዘር ማንዘሩ፣ ቤተሰቡ ከየት ነው፣ ትውልዱ፣ ይሄ ነገር መጣራት አለበት። ቤተሰብ የሌለው ሰው መቼም እዚህ ምድር ላይ አይፈጠርም። እናት አባት ቢሞት አጎት፣ አክስት፣ እህት ይኖራል። ስለዚህ ወይም ደግሞ የሚያውቀው ጎረቤት ይኖራል። እና ውዶቼ ይሄ ልላችሁ ነው ዛሬ የመጣሁት። ከእንደዚህ አይነት አጭበርባሪ ትዳር ፈላጊ መስሎ ገንዘባችሁን ከሚበላ ሌባ ሙልጭ ፈጣሪ ይጠብቃችሁ። ወዳችኋለሁ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የሙቤ ሸጋናት ሙቤ ዩቲዩብ ነበርኩኝ። መልካሙን ሁሉ እናንተ ተመኘሁላችሁ። ወጥቶ ከመቅረት ፈጣሪ ይጠብቃችሁ። ሀገራችንን ሰላም ያድርግልን። እናንተንም ሰላም ያድርጋችሁ። ፈጣሪ አምላክ በእግር ወጥቶ በሰጠን ከመመለስ ይጠብቃችሁ። መልካም ጊዜ። ከእንደዚህ አይነት በላተኛም ፈጣሪ ይሰውራችሁ። ባይ ባይ።